ናታልና ሰላም ሲያወሩ ምክንያቱም ሰላም ወደ ሀገሯ ልትሄድ ሻንጣዋን አዘጋጅታ ስለነበረ እና ናታል ሰላም መኝታ ቤት ገብቶ እንዳትሄድና ጥላው እንዳትሄድ ይለምናታል። በፍጹም እንደማይሆንና ወደ እናቷ መሄድ እንዳለባት ስትነግረው እሱ ግን በፍጹም አይሆንም፣ ከሄድሽ ደግሞ አብሬሽ ነው እንጂ የሚሄደው ብቻሽን አትሄጂም ይላታል። በፍጹም ናታል እመነኝ፣ እኔ ብቻ ነኝ መሄድ ያለብኝ። እናትህ ትክክለኛ ነገሩን ነው እያደረገችው፣ ለልጇ የሚጠቅማትን ነገር ነው እያደረገችው። ግን እኔ ሁልጊዜም ስወድህና ሳፈቅርህ እኖራለሁ። አሁን ግን እንዲሄድ ብቻ ፈቀድልኝ ስትለው ሰላም ስትለምነው ናታል ግን በፍጹም አይሆንም፣ እባክሽ ሰላም ጥለሽኝ እንዳትሄጂ አደራ፣ እዚሁ ጠብቂኝ፣ መጣው እናቴን አናግሪያት ልምጣ ይላታል። በዛን ሰዓት ደግሞ ማሄ ቆማ በር ላይ እያዳመጠችው ነበረ። እንዴት እዚህ ክፍል ገብቶ ከሰላም ጋር ሊያወራ ቻለ? እንዴት እንደዚህ ሊሆን ይችላል? የእውነት ሰላምን አፍቅሯታል ወዷታል ማለት ነው ወይ? እንዴት እንደዚህ ያደርጋል? በፍጹም አላምንም ይሄንን ነገር እያለች ማሄ እያዳመጠች ነበረ። ማሄ እዛ ቁማ ስታዳመጥ ናታል በመጨረሻም በቃ እሺ አሁን እናቴን አናግሬያት እመጣለሁ፣ ሰላም አደራሽን የትም እንዳትሄጅ ቁጭ በይና ጠብቀኝ ይላታል። ሰላምም እሺ በማለት እስከሚወጣ ትጠብቋለች። እግሮቿና ጣጥፋ ቁጭ ብላ እያለቀሰች ነበረ። እሱም ልክ በሩ ሊከፍት ወደ ውጭ ሊወጣ ሲል ማሄ እንዳያያት ሩጣ ወደ ኪችን ትገባለች። ናታንም ተነስቶ ወደ እናቱ መኝታ ቤት ይሄዳል። እናቱ መኝታ ቤት ሲሄድ ሮዛም ቀድመው ገብታ ነበረ። ሮዛ እናቷን ስታናግራት እማዬ ግን እያደረግሽ ያለሽው ነገር የእውነት ግን አግባብ ነው ብለሽ ታስቢያለሽ? እማዬ ሴት ልጅ እኮ አለሽ፣ ለምንድነው እንደ እናት የማታስቢው? ይቺ ልጅ ቆይ ምን አስደርጋሽ ነው ግን ከዚህ ቤት እንድትወጣና እንድትሄድ እየፈረድሽባት ያለሽው? ብትላትም የኔ ልጅ እንግዲህ ትክክለኛውን ውሳኔ ነው እየወሰንኩትኝ እኔ። ምክንያቱም እናንተ በዚህ በወጣትነት እድሜያችሁ እኔ የምትሄዱበት የምትደርሱበትን ነገር ካልመራኋችሁ እናንተ ገደል ነው የምትገቡት። ስለዚህ ለልጄ ደግሞ ይሆነዋል ይጠቅመዋል ብዬ እያሰብኩትን ነገር አድርጊያለሁ ስትል ለሮዛ ትነግራታለች። ሮዛም እጅግ ተናዳ እዛው ካጠገቧ ቁጭ እንዳለች ነበር ናታል የመጣው። እናም በዛን ሰዓት ናታል እዛ ግድግዳ ተደግፎ አይኗን እያያት ሲጉረዘረዝ የኔ ልጅ ምን ያጉረዘረዛሃል? አይንህ ምንድነው እንደዚህ የሚጉረጠረጠው? ለምንድነው ምን አስበ ነው ስትለው፣ እናቴ አሁን አንድ ጥያቄ ልጠይቅሽ ነው። ለምን ሰላምን እንድትሄድ እንዳደረግሻት እንድትነግርኝ ይፈልጋል ነው። ለምንድነው ሰላም እንድትሄድ ያደረግሽው ሲላት፣ በፍጹም እኔ ምንም ያደረኩት ነገር የለም፣ ስለ ሰላም እያደረኩትኝም እያወራሁትም ነገር የለም። ምን እያወራህ ነው በማለት ስትነግረው፣ አዎ ሰላም ከዚህ ቤት እንድትሄድ እንድትወጣ አንቺ ነሽ እየገፋሻት። እናም ለምንድን ነው የእውነት እኔ ልጅሽ እንደሆንኩኝ የምታቂ ከሆነ እኔ ልጅሽን የምትፈልጊኝ ከሆነ ሰላም እንዳትሄድ እንድታስቆሚያ ትፈልጋለሁ። ሰላም ከሄደሽ ግን መኘኝ እናቴ እኔንም አታገኘኝም፣ እኔም እሄዳለሁ፣ እኔም ሆንኩ ሮዛ ጥለንሽ እንሄዳለን። በዛን ሰዓት ግን የምትሆኝ ሁሉ ግራ ይገባሻል። እባክሽን እማዬ ሲላት፣ ምን እያልክ እንደሆነ ግን ገብቶሃል? አንተ እኔ ያልኩህን ነገር ማድረግ እንጂ አንተ ጭራሽ እኔን ወርታች እየተመለከትክ ልታዘኝ ትፈልጋለህን? ነግሬሃለሁ። ከዚህ በኋላ ስለዚች ልጅ የሚያገባኝ ነገር የለም፣ ያልኳት ነገር የለም። ሂጅም አላልኳትም፣ ተቀመጭም አላልኳትም። ደግሞ እኔ ከእግሯ ስር ተንበርክኬ ልጅ ተቀመጪ ብዬ እንድለምናት ነው እንዴ እየፈለግከው ስትለው፣ እማዬ ከዚህ ቤት እንድትወጣ አንቺ እንዳለሽበት ያንቺ እጅ ያንቺ ግፊት እንደሆነ በደንብ ጠንቀቅ አውቃለሁ። ግን የፈለገ ነገር እሷ ብትወጣም ግን የእውነት ልንገርሽ እያለ ሰላም ህይወት የለኝም፣ ህይወቴ ጨለማ ነው የሚሆነው። ስለዚህ እናቴ እያየሹ ልጅሽን ታጫዋለሽ፣ ነግሬሻለሁኝ ሲላት በዛን ሰዓት ነበረ። እናም ስለዚህ እያንዳንዱ ነገር ነግሬሻለሁኝ እማ፣ ከዚህ በኋላ ከሰማሽ ስሜን፣ ካልሰማሽ ግን በማለት ማሄ ግን ያችን መንገድ ተጠቅማ መኝታ ቤት ስትገባ ሰላም እዛው ጥፍጥፍ ብላ ቁጭ ብላ ነበር። እናም እሺ ወይዘሮ ሰላም ናታል ምን እያደረገ ነበር እዚህ ክፍል ስትላት፣ አይ ምንም ያው የሚወደኝ እህቱ አይደለ ለዛ ነው እየመጣው እንጂ ምንም ያደረገው ነገር የለም እኮ ስትላት፣ ተይ እባክሽ፣ እንዴት እባክሽ ለምን መጣ?
ቆይ ደግሞ ልትሄድ ነው እንደ ሻንጣሽን ያዘጋጀሽው ስትላት አዎ ሊሄድ ነው ስትል እንግዳውስ የምትሄጂ ከሆነ አሁኑኑ ተነሽ ሻንጣሽን እያዥና ከዚህ ቤት ትውጫለሽ ትላታለች። እሷም እሺ በማለት ተነስታ እባክሽ ግን ቆይ አንድ ጊዜ ቢያንስ ናታልን እንኳን ቻው ልበለው ብትላትም ጭራሽ ቻው ልትዩም እያምርሻል ወይ በማለት እየገፈተረሽ ከመኝታ ቤት ታስወጣታለች። ማሄ ከመኝታ ቤት እንዳስወጣቻትና በር አስወጥታ እንደዘጋችባት የውጩን በር ሰላምም የምትሄድበትን በደረቅ ሌሊት ስለማታቅ ብቻ ከቤት እንደወጣች የሆኑ ዛፎች ስር ቁጭ ብላ እያለቀሰች ነበረ። እናም ለዱርዮች ደውላ እየመታላችኋለች ተቀበሏት ትላችኋለች። እነዛ ሰዎችም ስልኳ ከማንም ሰው ጋር እንዳትገናኝ ሰላም በማሰብ ስልኳንና በእጇ የያዘችውን ገንዘብ እንዲቀሟት ትነግራችኋለች። እነሱም እንደተባባሉ እሺ ብለው ስልኩ ደውላ ከነገረቻቸው በኋላ ከዚህ በኋላ ናታል የኔና የኔ ነው የማንም ሊሆን አይችልም እየታባሽ በማለት በረንዳ ላይ ሆና እየሳቀች እያለ ሰላምንም የተላኩት ዱርዮች እሷም መኪና ለመያዝ እየገሰገሰች እያለ ነበር ከኋላ መተው ወንዶች እንደተቀበሏት የተናገረችው። እናም በዛን ሰዓት ሰላም ወዴት መሄድ እንዳለባት ሁሉ ግራ እስከሚገባት ድረስ ወደ ክፍለ ሀገር እናቷን ለመጠየቅ የምትሄደዋ ሰላም መንገድ ላይ ትቀራለች። የምትሄድበት ትራንስፖርትም የላትም። ደውላ ዚነኝ የምትልበት ስልክም ስላልነበራት ሮዛና ናታል ወደ ክፍሏ ሲሄድ ሰላምን ያጣታል። ሮዛ ሰላም የለችም ሲላት ምን በየክፍሉ እየከፈቱ ቢፈልጓትም የለችም። ማሄ ግን እዛው ከእናታቸው አጠገብ ቁማ እየሳቀች ነበር። ምን ችግር ተፈጥሮ ነው ማየ ስትል ሰላም ያለች አይመስለኝም ትላለች። አሁን ላይ የሮዚ እናት የሰላም መጥፋት ግራ ጋብቷታል። የደነገጠችም ትመስላለች። እናቴ ግን አንድ ነገር ልንገርሽ፣ እንደ ልጅሽ ልታሳድጊያትና ልትይዣት እያመጣሻትን ልጅ እንደዚህ በደረቅ ሌሊት አስወጥተሽ መላክሽ የት እንደደረሰች እንኳን የማትተዋወቋ ሰላም ትጠየቂበታለች ትላታለች። ግራ የተጋባችሁ እች እናት ሶፋ ላይ ቁጭ ብላ ቆይ ምንድን የሆንሽው እማ ስትላት ማሄ አይ ምንም የተጨነቅሽ ትመስያለሽ እና የሰላም መጥፋት ነው ወይ እንደዚህ ያስጨነቃችሁ ሁላችሁንም ስትል ናታል ገፍትሯት ይሄዳል። እማዬ እመኝኝ ልጅሽን በቁምሽ ታጫዋለሽ ብዬሽ ነበረ። ይኸው ልጅሽን አተሸዋል። ከዚህ በኋላ ምንም አይነት ልጅ የለሽም ስትል ሮዛም ጥላቸው ወጥታ ትሄዳለች። ናታል ሰላምን ለመፈለግ ከግቢው ወጥቶ ሂዷል። እየፈለጋትም ግን ሊያገኛት አልቻለም። በስከ መጨረሻም ያለው አማራጭ መጠጥ ቤት መደበቅ ነበረና እስከሚሰክር ድረስ መጠጡን ይጠጣል። ማሄ የሱን መምጣት እየተጠባበቀች ሳሎን ቁጭ ብላለች። እናትም ልጇን እየጠበቀች ስልክን ደጋግማ ብደውልለትም ስልክ አያነሳም። ሮዛም ሰላምን ፍለጋ ወጥታለች። በአጋጣሚ ሆኖ ሰላም እንደውም በአንድ ሱቅ ላይ ሂዳ ስልክ አስደውሉኝ ብላ በመለመን ወደ ሮዛ ትደውልላትና ለሮዛ ስትነግራት ትደነግጣለች። ያለችበትን ቦታ ጠይቃ ሮዛም እና ሰላምን ወደ ጓደኛዋ ቤት ትወስድ። ሰላም አሁን ላይ ወደ የትም ሳይሆን መሄድ የምትፈልገው ወደ ክፍለ ሀገር ቢሆንም ግን በፍጹም እንደማይሆንና መሄድ ያለባት ወደዛው ወደ ክፍለ ሀገር ነው ብትላትም ሮዛ ግን በፍጹም ወደ ቤት መመለስ አለብሽ የትም አትሄጂም ትላታለች። ወንድሜን የምትወጁ ከሆነ ለወንድሜ ስትይ ስትላት የነ ሮዛ እናት በተኛች በህልሟ የምታየው ሰላም ሮዛን አግታት እጆቿን አስራ አይኗን ሸፍና እየገረፈቻት በህልሟ ታያለች። ወይኔ ልጄን እያለች እሷም ስትለምናት በፍጹም የእናትሽን ግፍ ሁሉ አንቺ ነሽ የምትቀበዩ በማለት እየመታቻት እያለ እባክሽን እያማላትንችኝ ቢያንስ አይኔን እንኳን ግለጭኝ የሚል ህልም ታያለች። የነሮዛ እናት የኔ ኃጢአት ነው ይሄ ሁሉ የልጄን ነገር አደራ እያለች ትማጸናለች። ከእንቅልፏ ስትነቃ ያየችው ማመን ያቅታታል። እናም ሮዛም ሰላምን ጓደኛዋ ቤት እንዳስጠጋቻት ተመልሳ ወደ ቤት እንደመጣች እናቷ ጋር ነበር የገባችው። እናቷን ስታያት እጅግ ትደነግጥና የኔ እናት ልጄ መጣሽ ወይ ስትል በህልም ያየችው ነገር እጅግ አስደንግጧት ስለነበር አዎ መጥቻለሁ። እናቴ ግን የሰራሽው ግፍ ሳይሆን እጅግ በጣም ከባድ ነው ለኔ ላንዷ ልጅሽ፣ ምክንያቱም ሴት ልጅ አለሽ፣ ሴቷም እኔው ነኝ። ለኔ ያስቀመጥሽልኝ ግፍ ነው ብዬ ነው ማስበው። አየሽ ምንም የማታውቀዋን ምስኪን ልጅ አውጥተሽ ጣልሻት።